እኔ አሰርሽ ነኝ እሺ አንቺ ደግሞ በገንዘብ የገዛዎች ገረዴ ነሽ ከዛሬ ጀምሮ እመቤቴ በይኝ እሺ ቆይ አንተ አይገባህም እንዴ እኔ ከዚህ በላይ ምን ላድርግ ያባሽ ካዝና የት ነው ያለው ሳሚ ተባሯል ምን ሳሚ ተባረረ ሳሙኤል ይባላለሁ ከድህነት ጋር አብሮ የተወልጄ ያደኩ ልጅ ነኝ በልብ በሽታ የምትሰቃይ እናቴን ደስተኛ ለማድረግ አሁን ላይ በዘበኝነት ተቀጥሬ እየሰራሁ እገኛለሁ እናቴ ደግሞ በቤት ሰራተኝነት አሰሪዋ ሮዟ ትባላለች እንዴት አይነት ክፉ ሴት እንደሆነች ግን እናቴ እኔ እንዳልጨነቅ በጣም ጥሩ ሰዎች ናቸው ትለኛለች ሌላው ደግሞ እናትና ልጅ እንደሆነን ማንንም እንዲያውቅ አትፈልግም ለምን እንደሆነ ባላቅም በተለየ ሁኔታ ከነዛ ቤተሰብ ጋር እንዳላወራሽ ትጠንቅቃኛለች መውጣት ትችያለሽ በኋላ ጨርሻለሁ ሳሚ ያ ጥበቃ ሶፍቱን ከማምረቻ ነው እንደሚያመጣው ሱቅ ተልኮ ነው ልኬው ነበረ ለነገሩ አንቺ መጠየቂ ሂጂ በቃ ቆይ ደግሞ ሜሮን ቁርሳት ብለን እናትወጣ ስራ ልትሄድ ነው እሺ ሀሳብሽን አልቀየርሽም መናገር ባትቺ እንኳን ፍንጭ መክሰት ትችያለሽ ያባትሽ ካዝና የት ነው ያለው ብቻ አቅምና ችሎታ ኖሮኝ እናቴን ከዚህ ህይወት ባውጣት ምንኛ በታደልኩ ሜሪ ወይ አክስቴ በጣም ነው የምቸኩለው ልሂድ ወይ ቆንጆ ቁርስ ሰርቼልሻለሁ የኔ ልጅ ቆንጆ ምጣፍጥ ፍርፍር ነው ሳትበይማ አትሄጂ አክስቴ በጣም ነው የምቸኩለው እሺ አመሰግናለሁ ልሂድ እናትሽ ከሰማች ትገለኛለች በጣም ነው የምትናደደው ቢና ሂጂ ወይ አክስቴ ቢና ሂጂ ግቢ እማዬ እኮ እንደምታስባት አይደለችም በጣም አሳቢ ሰው ናት የኔ ልጅ ቢና ሂጂ አልበላም ባይሆንሽኝ ለመድኃኒት መግዛሻ አይደለም እሱ አይደለም እኔ መድኃኒት አለኝ አላለቀም መድኃኒት እኮ ለሌላ ነገር የኔ ልጅ አላለቀም ተይ አይደለም ቁርስ ቢና ሂጂ ቻው እሺ አቤት ሮዛ እኔ አሰርሽ ነኝ እሺ አንቺ ደግሞ በገንዘብ የገዛዎች ገረዴ ነሽ ከዛሬ ጀምሮ እመቤቴ በይኝ እሺ ቀጥ ያሁን እንደዚህ ሰጠሽ ገንዘብ ቶሎ በይ ቆሻሻ ቶሎ በይ አንቺ ደዛ እስከዛ
ምንድነው? ምን አጠፋው? ምን አድርጌ ነው? እነሱ እግራቸው ወጣ ሲል እየጠበቅክ አትምጣ አላልኩህ ነበር? ናፈቅሽኛ እማ። ቢያንስ በሳምንት አንዴ እንኳን እንዳይፍቀጅልኝ። ልጄን እኮ ጠልቼ አይደለም፣ አትምጣብኝ። ያለንበትን ሁኔታ ታውቀው የለ ልጅ። በቃ ይህን ይበቃል። አሁን ና ሂድ በቃ ይበቃል። አንዴ ማዕዛን አይቻት መጣ። ደህና ነሽ? ጠፋሁብሽ። አባትሽ የምትድኝበትን መንገድ እያመቻቸ ነው። እናቴን ደግሞ እንደ እናትሽ ያያት። ልጄ በቃ ናውጣ። አሁን ይመጣሉ። ተነስ በቃ ይበቃል፣ ይበቃል፣ ይበቃል። ቶሎ በል መምጫቸው ነው። እንዴት ነህ? ደህና ነህ? እንዴት ነህ አቶ መኩሪያ? አቶ መኩሪያ ምንድነው የኔ ያህል የስም ርዝማኔ? አባትህ እኮ ነኝ። ከፈለክ አባዬ በለኝ። ይቅርታ አቶ መኩሪያ፣ አፌ ላይ የሚመጣው አቶ ስለሆነ ነው። ካጠፋው ይቅርታ። አይዞህ ትለምደዋለህ። እኔ የምልህ ሮዛ ቤት አለች እንዴ? እኔ እንጃ፣ አሁን ወጡ መሰለኝ። በርታ። ስራ ይዤ ነው ውስጥ ማርቲ ችግር የለም እረዳለሁ። ችግር የለም። ህይወትሽን የሲኦል አታድርጊው። ሞትሽን ነው ማለት ነው። ምን ሆነሽ ነው ውዴ? ምን ሆነሽ ነው? ምን ሆነሽ ታለቅሰው ያለችው ምን እንደሆነች ሁሉ አልገባኝም። ለምን እንደምታለቅሰው ነው? እስኪ ዘመን ተጠይቃት። ምን ሆነሽ ነው? እኔ
እኔም እኮ ከውጭ እየመጣሁኝ በቃ ቤት አረፍ እያልኩኝ ትኩረት ሳልሰጣት አንድ ቀን እኮ ፍቅር እንኳን ሳልሰጣት ትኩረት ሳልሰጣት። ደህና ነሽ? ምንድን ነው ቤቱን ለቅሶ ቤት መታስመስሉት? እሺ አሁን ምሳችን እንብላበት። ምሳ ሳንበላ እኮ የራስ ሰዓት ደረሰ። ውዴ ሂድና እኔ እመጣለሁ። አሁን ትንሽ ደህና ነሽ? ኧረ ተነስ እባክህን። ለቅሶ ቤት አታስመስሉት እንጂ ቤቱን ተነስ። አሁን እመልሳለሁ። እሺ ሳሚ እንዴት ነህ? ደህና ነኝ። ስራ አሪፍ ነው? አሪፍ ነው። ብቻህን ነህ እንዴ? አዎ። እሺ በቃ ቦርሳዬን አስቀምጬ መጣ። ቆይ ማን እንደዚህ ያደረገሽ? አይዞሽ እንዴ ሩታይ ዛሬ ያመጣሁልሽ ዜና አታውቂም። እንደዚህ ያደረጉት ሰዎች ግን ሰይጣን ናቸው። እንዴት ዊልቸር ላይ ያለችን ልጅ ያሰቃያሉ? እንዴ ይሄ ማሚ ሻርፓ እንዴ? አንተ ወደ ምትሰራው እዚህ ናስቲ ወይማ ጭራሽ ደግሞ ውጪ መገናኘት ጀመር። ላግኝህ አለችኝ። ለምን ነው የምታገኛት? ይሄን በምን አውቃለሁ? ተናገርኩ እንግዲህ እንዳታገኛት አልኩ። እንዳታገኛት። እሺ ከእንግዲህ ቆመህም እንዳታወራ ከሷ ጋር። እሺ እንዴ ከምግቡ በፊት ቡና? ወይ ጉድ! ግን እኔ የምልሽ ሜሮን የት ሄዳ ነው? እኔ እንጃ እባክህ። ትናንት ራሱ እራሷ አትበላም ተኛች። እኔ ሰሞኑ ምን እየሆነች እንደሆነ አይገባኝም። ማርታ። አቤት። እስኪ ጥረት። እሺ ጥረት። እሺ ሜሪ 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 እኔ ነኝ፣ ማርታ ነኝ። እኔ ልጅ እናትና አባትሽ ቁርስ ያው እየጠበቁሽ ነው። እኔ ልጅ ቁርስ ያው እየጠበቁሽ ነው። እኔ ልጅ ክፈቺ እስቲ ብቅ በይ። አልበላም አክስቴ ተውኝ በቃ። ሜሪዬ
ነው ያገኘሻት? ያ አበበ የሚባለው ደላላ ነው ያቀጭቃዣው አታውቀውም? እሱ ነው መጣብኝ። ምን እባክህ ደርቄ ሞትኩኝ እኮ። ሌላ ባገኝ እንደው እኔ ጭራሽ በንቅሬ ነበር የምጥላት። አላገኘሁም እንጂ እንዴት እንዳማረች እኔ የማውቀው። በጣም ምንም ስራ አትችልም። ምንም በቃ ምንም ነገር አድርቃ ገባች። ግን እኮ እኔ ያህል እኮ መጥፎ ነገር ግን እስካሁን ድረስ እኮ ምንም አላየሁባትም። አንተ የት አለ? አንተ ስራ ነው የምትችለው። እኔ ተስፋ በስዳለቀ እንተማ ይታያለ። ምንም ስራ አትችልም። እትዬ አልመጣም ብላለች። ታያት በቃ ይዞ ወደ ስራ እኔ እጄ ነበር። እኔ ምን ዛሬ ስራ የለም እንዴ? ምን ነው ለምን ፋሚሊ ታይም እንድናሳልፍ ብዬ ነው። ሌላ አይደለም። በቃ ችግር የለም። ስራ የለኝም። አብረን ማሳለፍ እንችላለን። ቆይ እኔ የምለው እንዴት እዚህ ቤት ልትገቢ ቻልሽ? እንዴት እዚህ ልትመጪ ቻልሽ? ቆይ ስለኔ ስትጣጣሪ ነበር የከረምሽው ማለት ነው ነው ወይንስ የኔ ነገር? ቆይ እንዴት እዚህ ልትመጪ ቻልሽ? መልሽልኝ እንጂ እያናገርኩሽ እኮ ነው። እንዴት ቤት ልትገቢ ቻልሽ? ህይወቴ ልትበጠብጪ ነው ቤት የገባሽው? ሰማኛለህ? እንኳን ያንተን ህይወት ልበጠብጥ የራሴንም ህይወት በቅጡ መምራት አቅቶኛል። ከአመታት በፊት አርግዣለሁ ብለሽኝ ነግረሽኝ ነበር። ግን አሁን እንደማይሽ ከሆነ ነፃ ሰው ነሽ። ቆይ ልጁን ጥለሽው ነው እንዴ? እኔ እንዳንተ ጨካኝ አይደለሁም። ምን እየተፈጠረ ነው እዚህ ጋር?